ድንግል ማርያም ተወልጃለሽ የተባለችው በድንግልና ነው። በድንግልና ከድንግል ማርያም በፊትም ሆነ በድንግል ማርያም ዘመን ያለ ድንግል ማርያም ከድንግል በኋላ እስከ ዕለተ ምጽአት በድንግልና የምትወልድ ሴት አለች? ድንግል ማርያምን ግን ዓለም 7 ቢሊየን እደግመዋለሁ 7-8 ቢሊየን የዓለም ሕዝብ ቢጨፈለቅ እንኳን ሙሉ አካሏን የፀጉሯን ዘለላ መተካት አይችልም። ሔዋን ሰይጣንን አነጋግራ ያንደበቷን ድንግልና ስታጣ እመቤታችን ግን ከቅዱስ ገብርኤል ጋር ተነጋግራ ያንደበቷን ድንግልና አስጠበቀች። ሔዋን የበለሱን ፍሬ አይታ የዓይኗን ድንግልና እንዳጠፋች ድንግል ማርያም የሕይወት ፍሬ ክርስቶስን አይታ ድንግልናዋን አጠፋች። ሔዋን ሰይጣንን አየች፣ ድንግል ማርያም ቅዱስ ገብርኤልን አየች። ሔዋን የበለሱን ፍሬ ቆረጠች፣ ድንግል ማርያም የሕይወት ፍሬ ክርስቶስን አቀፈች። ሔዋን ወደ በለሱ ፍሬ ገሰገሰች፣ ድንግል ማርያም ወደ ቤተ መቅደስ ገሰገሰች። ሔዋን እሺ በጀ ብላ ሰይጣንን ተባበረች፣ ድንግል ማርያም እንኳን ሰይጣንን ቅዱስ ገብርኤልን እንኳን የተቀበለችው ከብዙ ክርክር በኋላ ነው። በድንግልና መውለድ ከባድ ነው። በዛውም ላይ እግዚአብሔር መውለድ ከባድ ነው። ነገር ግን ይሄን ሁለቱንም ማድረግ የሚችለው ማን ነው? እግዚአብሔር ነው። የእግዚአብሔር ባሪያ ገረዱ በፊትህ አለሁኝ፣ እንደ ቃልህ ይደረግልኝ። ድንግል ማርያምን ማጥራት ያለኝ ይበቃኛል ብሎ ቁጥብ ክት መሆን እንዴት ይሆንልኛል ብሎ የሚጠይቅ የማይስገበገብ የማይጎመጅ ያለኝ ይበቃኛል የሚል ዓይኑን ጆሮውን ልቡን ሰውነቱን የተቆጣጠረ ፍጥረት ለመፈጠር ምክንያት ነው ድንግል ማርያም። ይሄ ድንግል ማርያም ግን መልአኩ መጥቶ ትጸንሻለሽ፣ ትወልጃለሽ፣ የምትወልጂውም የእግዚአብሔር ልጅ ነው፣ ስሙንም ኢየሱስ ትይዋለሽ። እግዚአብሔር የዳዊት አባቱ የዳዊትን ዙፋን ይሰጠዋል፣ ለያዕቆብ ቤት ይነግሳል፣ ለመንግስቱም ፍጻሜ የለውም። የትምህርታችን ርዕስ የሚሆነው ሁለቱ ሴቶች ነው። በሉ እስኪ ሁለቱ እናቶችን በሉ ትንሽ ከፍ እንድናደርገው። ሁለቱ በደንብ ስሙኝ። ሁለቱ በስቲያንቺ ምን እናንተስ? ይህንን ነው የምንማረው። አናበዛም፣ አናንዛዛም። ጆሮአችሁ ሞልቶ እስከሚፈስ አንጨምርባችሁም። ጊዜውን፣ ቦታውን፣ ሁኔታውን አመጣጥነን ጆሮአችሁ የሚሰማው አይምሮአችሁ የሚያገናዝበው ነፍሳችሁ የሚተረካበት ስጋችሁ የሚረጋጋበት እንባችሁ የሚታበስበት ጥያቄያችሁ የሚመለስበት የነፍስ የስጋ ቁስላችሁ የሚፈወስበት ማህበራዊ ምስቅልቅላችሁ ቅርጽ የሚይዝበትን የአምላካችንን ቃል እንነግራችኋለን። መልካም ፈቃዱ ይሁንልን። ሁለት ሴቶች አልኳችሁ፣ ግልጽ ነው። ሔዋንና እመቤታችን ናቸው። ዓለም ሁለት ቦታ የተከፈለ ነው። ብሉይ ኪዳን ዘመነ ብሉይና ዘመነ ሐዲስ። ከክርስቶስ በፊት የነበረው ዘመነ ብሉይ ይባላል። ዘመኑ መጽሐፉ ብሉይ ኪዳን ይባላል። ሰዎቹ የብሉይ ኪዳን ሰዎች ይባላሉ። በደንብ ስሙኝ። መጽሐፉ ምን ይባላል? ብሉይ ኪዳን ነቃ በሉ እንጂ። መጽሐፉ ብሉይ ኪዳን ይባላል በሉት። ምን ይባላል መጽሐፉ? ዘመኑ ምን ይባላል? ዘመነ ብሉይ ይባላል። ሰዎቹ ምን ይባላሉ? ሰባ ብሊት ነው። የብሉይ ኪዳን ሰዎች በሏቸው፣ ግደልም ለእናንተ ቀለል በሚለው። ዘመኑ ምን ይባላል? ዘመነ ብሉይ። መጽሐፉ ምን ይባላል? ብሉይ ኪዳን። ሰዎቹ ምን ይባላሉ? የብሉይ ኪዳን ሰዎች ይባላሉ። ከክርስቶስ በኋላ ያለው ዘመን ደግሞ መጽሐፉ ሐዲስ ኪዳን ይባላል። ዘመኑ ዘመነ ሐዲስ ይባላል። ሰዎቹ የሐዲስ ኪዳን ሰዎች እንባላለን። እነዚህ ሁለት መጻሕፍት የሁለት ሴቶች ውጤት ናቸው። ብሉይ ኪዳን የሔዋን ውጤት ነው። እንደምታውቁት እግዚአብሔር ዓለምን የፈጠረው በ6 ቀን ነው። እሁድ መፍጠር ጀምሮ ዓርብ ነው ያጠናቀቀው። እሁድ፣ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ በ6ቱ ቀን 22 ፍጥረት ፈጥሯል እግዚአብሔር። ይሄ 22 ፍጥረት ስንላቸው እጅግ በጣም ብዙውን አንድ እያል እየጠቀለልን እኛ ለመማር ለማወቅ ለመረዳት ለመጠቀምም ለማመስገንም
እንድረዳን ሊቃውንት ጠቅለው 22 አሉት እንጂ በዝርዝር እያንዳንዱ ቢጻፍ ሰማይ ምድር ወረቀት ባህሩ ቀለም እንጨቱ ሁሉ እስክሪብቶ ቢሆን ዓለም በጠቅላላ የሰው ዘር ጸሐፊ ቢሆን ተተንትኖ ተብራርቶ አይታወቅም። ታውቃላችሁ ስለ ከዋክብት የተጻፉት ምርምሮች ስታጠኑ እያንዳንዱ ኮከብ መቁጠር ስላካታቸው ሳይንቲስቶቹ ብዙን በቢሊየን የሚቆጠረውን ኮከብ አንድ ላይ አድርገው ጋላክሲ ብለውታል። ጋላክሲ ማለት ደግሞ በብዙ ትሪሊየን የሚቆጠሩ ከዋክብት ክምችት ነው ተብሏል። ቁጥሩ አይታወቅም። ብዙውን አንድ ነው ሳይንስም እየቆጠረ ያለው እኛም እየቆጠርን ያለ ነው። መጽሐፍ ቅዱስ ግን እንዲህ ይላል ዘይሄድ ልቆሙ ለከዋክብት በምልኦሙ ከዋክብትን በሙሉ የሚቆጥራቸው መቁጠር ብቻ አይደለም ወይጼውኦሙ ለኩሎሙ በበአስማቲሆሙ ሁላቸውንም በየስማቸው የሚጠራቸው። ቅድም ነግሬያቸዋለሁ። አንድ ጋላክሲ ማለት እኮ በብዙ ቢሊየን ቁጥር ያላቸው ከዋክብት አንድ ላይ ተጠቅለው ሲጠሩ ነው አይደለም? የዓለም ሕዝብ ብዛት አሁን 7 ቢሊየን 8 ቢሊየን ነው። ስሙን አናውቀውም እውነቱን ለመናገር። እግዚአብሔር ግን ስሙን ብቻ ሳይሆን ጠባዩን፣ ልቡን፣ ማንነቱን ያውቀዋል። ያመረተ ፋብሪካ የቃውን ቁጥር ልክ እንደሚያውቀው ሁሉ እግዚአብሔር ሰውን የሰራው እግዚአብሔር ደግሞ ሰፍሮ ቆጥሮ ያውቀዋል። እግዚአብሔር ከዋክብትን በሙሉ መቁጠር ብቻ አይደለም እያንዳንዳቸውን በስማቸው ይጠራቸዋል ይላል ቅዱስ ዳዊት በመዝሙር 146 ላይ እና ከዓርብ ጀምሮ ከእሑድ ጀምሮ እስከ ዓርብ ድረስ ዓለምን በብዙ መንገድ ከፈጠረ በኋላ በሶስት መንገድ ነው የፈጠረው እግዚአብሔር ዓለምን። አንድ በለይኩን ይሁን በማለት ይሁን ለይኩን ብርሃን ይሁን፣ ባህር ምድሪቱ ይሄን ታውጣ፣ ባህሩ ይሄን ታውጣ አውጭ ሲላት በመመሪያ ምድሪቱ አዝሪት፣ አትክልት፣ እጽዋት እንድታወጣ ባህሩ አዞውን፣ አሳውን፣ ጉማሬውን እንዳወጣ ለይኩኑ ብርሃናት አበይት ውስተ ገጸ ሰማይ ከመያብሩ በሰማይ ላይ ሶስቱ የብርሃን ምንጭ ሆኑት እንዲፈጠሩ ዘይአቢ ብርሃን ከመይምክሌ መዓልተ ታላቁ ብርሃን ፀሐይ ቀኑን እንዲገዛ ወዘይንስ ብርሃን ከመይምክሌ ሌሊተ ታናሹ ብርሃን ጨረቃ ሌሊቱን እንዲገዛ ወዘይበዙ ብዙዎቹ ከዋክብት ደግሞ የሰማይ ፈርጥ ጌጥ ውበቱ ነው እንዳበሩ ፈጠረ እግዚአብሔር። ይሄ በትእዛዝ ነው በመናገር ነው። ሁለተኛ በነቢብ በሐልዮ አሁን በሐልዮ ብርሃን በጨለማ እንዴት እንደተፈጠረ መላእክት እንዴት እንደፈጠሩ ነፋስ፣ እሳት፣ ውሃ፣ መሬት እንዴት እንደተፈጠሩ አይታወቅም። በዝምታ የቃና ዘገሊላውን ወይን በዝምታ ከውሃነት ወደ ወይንነት እንደቀየረው ዓለምንም ሲፈጥር በዝምታ የፈጠራቸዋል። በአርምሞ ይባላል። ደህና መሻችሁ ወጣችሁ እንዴ አላችሁ አይደል? ማንስ ማን አንተ በለጠ ሰላም ነህ? ስንት ዓመት ነው? አግብተሃል? ወልጃለሁ እግዚአብሔር ይመስገን። 49 አልከው ማግባትን ተማምነህ ነው እንጂ ባታገባ 25 ዓመት ነበር የምትለው። ደህና መሻችሁ። በደንብ ስሙኝ። ምክንያቱም እኔ እንደዚህ የምናሳስቃችሁ አንዳንዱ ሰው እኛ እያስተማር ቤቱ ሄዶ ቡና የሚያፈላል እሱ ኪዶ ዕቃ የሚደረድራል። ይገርማል። እዚህ ቁጭ ብሎ ሱቁን ከፍቶ ነገ ጫማ ይሸጥ ይሆን ያሸሚዝ ይሸጥ ይሆን የሚላል። ወጥረን የምንይዛችሁ ወደ ቤት እንዳትሄዱ ልጓም ለማስገባት ነው። ደህና መሻችሁ። ስለዚህ እግዚአብሔር በሶስት መንገድ ዓለምን ፈጠረ። አንድ በነቢብ በትእዛዝ በመናገር፣ ሁለት በአርምሞ በዝምታ፣ ሶስት የመጨረሻውን ፍጥረት 22ኛውን ፍጥረት ደግሞ ይላሉ አባቶቻችን በገቢር በተግባር ወገብሮ ለእጓለ እመሕያው እመሬተ ምድር የሰው ልጅ ከምድር አፈር አበጀው ይላል። ከምን አበጀው? ከምድር አፈር አበጀው። እንዳውም ሊቁ ሌሎቹን ፍጥረታት ሲፈጥር እግዚአብሔር መልካም ጥሩ ነው እያለ ካለፈ በኋላ ሰውን ሲፈጥር ዘፍጥረት ምዕራፍ 1 ቁጥር 26 ላይ ወርየ እግዚአብሔር ከመ ጥቀ ሰናይ ሰውን ሲፈጥር እጅግ በጣም ጥሩ እንደሆነ እያለ በትምህርት ቤት ታውቃላችሁ ጉድ ይባላል፣ ቬሪ ጉድ ይባላል። ቀጥሎስ አቤት
ብዙ ጊዜ አቶ በለጠ ምን ነበር የሚያወጡት እርሶ? አልተማሩም? ምን ያደርግልዎታል? ደግ አድርገዋል። ዋናው እግዚአብሔር ሲያስተምር እና አሁን በጣም ጎበዝ ተማሪ የሚባለው ምን የሆነ ነው? በጣም ጥሩ ይባላል። ከዛስ በጣም ጥሩ፣ ከዛስ እጅግ በጣም ጥሩ ይባላል። እጅግ በጣም ጥሩ ይባላል። እግዚአብሔር ይገርማቸዋል። ፀሐዩን፣ ጨረቃውን፣ አዝሪቱን፣ አትክልቱን፣ እጽዋቱን፣ ወርቁን፣ ብሩን፣ አልማዙን፣ ፓፓየውን፣ ብርቱካኑን፣ ጤፉን፣ ስንዴውን፣ ባቄላውን፣ በጉን፣ ፍየሉን፣ አጤን ጠቅላላ የሆዱን ጣጣ ሲፈጥር በጣም ጥሩ ብሎ ለስለስ አድርጎ ነው ያለፈው። እኛን ሲፈጥር ግን ምን አለ? ወሬ እግዚአብሔር ከመጥቀ ሰናይ፣ እጅግ በጣም ጥሩ ነው አለ እግዚአብሔር። በእኛ መፈጠር አልተደሰተ? ተደሰተ። በጣም ውብ ፍጥረቶች ምእመናን፣ በጣም ውብ። እኔ ለራሴ በዓለም ላይ አንደኛ ቆንጆ ማን ነው ብላችሁ ብትጠይቁኝ እሸቱ አለማየሁ እኔ ነኝ። ምክንያቱም በውስጤ ደምግባቴ ማን ነው? ክርስቶስ ስለሆነ፣ ውበቴ ክርስቶስ ስለሆነ፣ በእኔ ውስጥ የክርስቶስ ደም አለ፣ ቁስሎ አለ፣ ችንካሮ አለ፣ ፍቅሩ አለ። ያ ቀራንዮ የወጣው እጆቹን ዘርግቶ የተቸነከረው በጅራፍ የተገረፈው በጦር የተወጋው ከሰማይ ወርዶ ከድንግል ተወልዶ በበረት ተጥሎ በጨርቅ ተጠቅሎ ተሰዶ ተርቦ ተጠምቶ ተገርፎ ተሰቅሎ ሙቶ ተገንዞ ተቀብሮ ተነስቶ አርጎ ዛሬ በሰማይ በአብ ቀኝ ያለው የኔ ጌታ ኢየሱስ ክርስቶስ በውስጤ ስላለ በዓለም ላይ አንደኛ ቆንጆ ክርስቲያኖች ናቸው። ውቦች እኛ ነን። ምናልባት የውበት መመዘኛው የኮከብ የመሰለ አይን፣ በረዶ የመሰለ ጥርስ፣ ዞማ ጸጉር፣ ይሄ የቁንጅና አወዳዳሪው ስጋዊ መመዘኛ። የክርስቶስ መመዘኛ ሁሉን በጊዜው ምን አድርጎ ሰራው? አቤት ውብ አድርጎ ሰራው። ሁሉን በጊዜ ምን አድርጎ ሰራው? ውብ። አንተ ውብ ነህ፣ እኔ ውብ ነኝ፣ ሁላችን ውብ ነን። ይገርማችሁ። በማን አይን እናትን ብትጠይቋት እንደ መጨረሻ እንደው መልክ የለውም ብሎ ሌላው ሰው ያገለለውን ልጅ እናቱን ብትጠይቋት በዓለም ላይ አንደኛ ቆንጆ ማን ነው? የእሷ ልጅ ነው። እኛ ደግሞ የማን ልጆች ነን? ወደ ወገኖቹ መጣ፣ ወገኖቹ አልተቀበሉትም። ለተቀበሉት በስሙ ላመኑት ግን የእግዚአብሔር ልጆች ሆኑ ዘንድ ምን ሰጣቸው? ስልጣን ሰጣቸው። አንትሙሰ ሶበ ትጼልዩ ከመዝ በሉ፣ እናንተ ግን ስትጸልዩ እንዲህ ብላችሁ ጸልዩ። ምን እያላችሁ? አቡነ ዘበሰማያት። ምን እያልን እንጸልያለን? አባታችን ጠቅላይ ሚኒስትሩ አይደሉም፣ የአሜሪካው ፕሬዝዳንት አይደለም፣ የቻይናው ፕሬዝዳንት አይደለም። አባታችን ቀራንዮ ላይ የነገሰው አሁን በሰማይ ነግሶ ያለው ኢየሱስ ክርስቶስ ነው። እኛ የዚህ የጌቶቹ ጌታ የነገስታቱ ንጉስ የኢየሱስ ክርስቶስ አልጋ ወራሾች ነን። ደስ አይልም? አልጋ ወራሾች። ስለዚህ እኛ ውቦች ነን። ስለዚህ ሊቃውንት ምን ይላሉ? አዳምን ሲፈጥር እግዚአብሔር ምን ያህል እንዳከበረው ለማሳየት በእጁ ጭቃ ይዞ ታይቷል ይላል። በመመሪያ ነው የፈጠራችሁ። ቅድም እንዳልኳችሁ በሐሌዮ በአርምሞና በነቢብ ነው የፈጠራችሁ። ሰውን ሲፈጥረው ግን ቅድም እንዳልኳችሁ በገቢር ነው የፈጠረው። ዓለም በሶስት ወገን ነው የተፈጠረው። በዝምታ በንግግርና በተግባር ነው የተፈጠረው። በአርምሞ በነቢብና በገቢር እንደው ግዙን ለመጠቀም ያለ እና ሌላውን ፍጥረት ፈጠረና መጨረሻ ላይ ማንን ፈጠረ? ሰውን ፈጠረ። ያ ሁሉ ፍጥረት ገዢ አስተዳዳሪ ተሾመለት። እግዚአብሔር ፈጣሪ ነው፣ ምክትል ፈጣሪ ደግሞ ሰው ነው፣ አስተዳዳሪ ሰው ነው። እንዲያውም ለፍጥረታት ሁሉ ስም እንዳወጣላቸው ማን ተመደበ? አዳም ተመደበ። ወሰመዮሙ ለእያንዳንዳቸው ፍጥረቶች ስም አውጣ ብሎ ስልጣን ሰጠው እግዚአብሔር። እናንተ ለምሳሌ ልጅ ወልዳችሁ ስም አውጣልኝ የምትጠሩትን ጎረቤታችሁን ነው። አሁን በዚህ ዘመን ደግሞ ለስም በጣም ትልቅ ጦርነት አለ። ይገርማችኋል። አሁን ብዙ ሰው ሲወልድ እንደው ከዳይፐር ይልቅ እያሳሰበው የመጣው ስም ነው። ምን ጦርን ፈተና እንደሆነብን አላውቅም። አየለ ከበደ ብሎ ማውጣት ልጁ የሚገርማቸው ገብርኤል ይባላል ስሙ፣ ግን ቀሳፊ ነው። ልጁና ስሙ አይገናኝም። ሀብታሙ ብለህ ነው የኔ ቢጤ ይሆናል። ይገርማችኋል። ንጉሱ ብለህ ነው የዘበኛ ሊሆን ይችላል። መድኃኒት ብለህ ነው በሽተኛ ልትሆን ትችላለህ። እና እንደው ስማችን ስራችን አይገናኝም። አዳም ለፍጥረታቱ ስም አውጣ ብሎ ማን መደበው? እግዚአብሔር። ለምን? ስም የሚያወጣለት በመጽሐፍ ቋንቋ ለአንድ ነገር ስም ማውጣት የዛ ነገር የባለቤትነት ማረጋገጫ ነው። የፍጥረት ሁሉ ገዢ
የፍጥረታቱ ገዢ አስተዳዳሪ ነህና ስም አውጣላቸው። ናቡከደነጾር አናንያ፣ አዛርያ፣ ሚሳኤልን በቀደም የገብርኤልን በዓል አክብረናል አይደለም? የሶስቱ ወጣቶች ስም ናቡከደነጾር፣ አናንያ፣ አዛርያ፣ ሚሳኤል የነበረው ሲድራቅ፣ ሚሳቅ፣ አብደናጎ፣ ዳንኤል የነበረውን ብልጣሶር ብሎ ስማቸውን ቀየረላቸው። ባለቤታችሁ ገዣችሁ እኔ ነኝ ሲላቸው ነውና የፍጥረታት ገዢ አንተ ነህ ብሎ ስም እንዳወጣ ታዘዘ። ቅድም እንደነገርኳችሁ ሰው የዛ ሁሉ ገዥ የዛ ሁሉ አስተዳዳሪ የበላይ ተደርጎ ተፈጠረ። ገነትን ያህል ቦታ፣ እግዚአብሔርን ያህል ጌታ፣ መላእክትን ያህል አጫዋች ጎረቤት ጓደኛ ሰጠው። ሁለቱ ባልና ሚስቶች በገነት ነግሰው ገነው ኖሩ ለ7 ዓመት። የአየር ብክለት የለ፣ የፖለቲካ ቀውስ የለ፣ የኢኮኖሚ ድቀት የለ፣ የቋንቋ ልዩነት የለ፣ ወሬኛ ጎረቤት፣ አስጨናቂ ባለስልጣን የሌለበት፣ መነገድ ማትረፍ፣ ጤንነት፣ በሽታ፣ መውደቅ መነሳት የሌለበት የነፃነት፣ የፍትህ፣ የእፎይታ ዓለም ገነት እንዲኖሩ ተፈጠሩ። ማንና ማን? ኧረ ማንና ማን? ኧረ ማንና ማን? አዳምና ሔዋን። እኔ እንዴት እንደው ሊቁ ሲናገር ምን ይላል? አዳም ገነትን አጥቶ ያለቀሰው ለቅሶና እኛ አዳምን አጣን ብለን የምናለቅሰው ለቅሶ አንድ አይነት አይደለም ማለት። እኛ በመጻሕፍት አይን ነው ያየነው ገነትን በመረጃ ነው። አዳም ግን በገነት ምን ኑሮበታል፣ ያንገበግበዋል፣ ያቃጥለዋል። ከምን አይነት ደስታ፣ ከምን አይነት በረከት፣ ከምን አይነት እፎይታ፣ ጸጥታ፣ ሰላም እንደተለየ ስለሚያውቀው 100 ዓመት ሙሉ ሳያቋርጥ አለቀሰ ይላል መጽሐፋችን። እና ከዛ በኋላ እግዚአብሔር ገነትን ፈጥሮ ይችን የበለስ ፍሬ እንዳትበሉ ብሎ አዘዘ እግዚአብሔር። ልብ አድርጉ፣ የተትረፈረፈ የገነትን መዓዛ የገነትን አትክልት ሁሉ የሰጠ እግዚአብሔር አንዲት እዚህ ግቢ የማትባል የበለስ ፍሬ ከለከለ። ምክንያቱም የገዥና የተገዥ የሰጭና የተቀባይ የበላይና የበታችነት የጌታና የሎሌ መለያ እንድትሆን ተብሎ ነው። የደስታችን ምንጭ ናት እና ያንን የበለስ ፍሬ ታውቁታላችሁ። እንግዲህ አዳም ሰይጣን ወደ ገነት መጥቶ እግዚአብሔር የሰጣቸውን መመሪያ ትክክለኛ መረጃ በማዛባት ሰይጣን ውሸት ነዛባቸው፣ የውሸት መረጃ ሰጣቸው። ዛሬ ብዙ ትዳር ይታመሳል፣ ፖለቲካው ይታመሳል፣ ኢኮኖሚው ይታመሳል። ዓለም ዛሬ ይተራመሳል፣ ይጠበሳል፣ ይንገበገባል። በየቦታው ዋይታ አለ፣ ሰቆቃ አለ፣ እንባ ይፈሳል፣ ጩኸት ይሰማል። ይሄ ሁሉ የውሸት መረጃ የውሸት ወሬ ውጤት ነው አይደለም? የዚህ ሁሉ መረጃ ምንጩ ማን ነው? ሰይጣን። ገነት ሄዶ የውሸት ወሬ ነው ያወራው። የሚገርማችሁ ነገር ይህን የበለስ ፍሬ ብትበሉ እኮ ምን ትሆናላችሁ አለ? ምን ትሆናላችሁ? አምላክ ትሆናላችሁ አለ። የሚገርማችሁ ከዚህ በፊት እኮ እሱ አምላክ ለመሆን ሞክሮ ተዋርዷል እኮ። እንደኔ ይውደቁ እንደኔ ይጥፉ እኮ ነው። እና አሁን እናንተ ይባላል በጥንት ጊዜ 2 ሌቦች ለሌብነት ሄዱ ይባላል። እና የገጠር ሰው ወርቁን ብሩን በጥንት ጊዜ ጉድጓድ ውስጥ ነው የሚቀብረውና አንድ ቦታ ሌብነት እንደገቡ እዛ የገቡበት ቤት ለካ ሰዎቹ ዘንዶ አምላኪዎች ናቸው። እና ጉድጓዱ ዘንዶ አለ። እና አንደኛው ሌባ እንዲህ አድርጎ ሊያወጣ ወርቅ ጉድጓዱ ወርቅ ነው መስሎት ዘንዶ እጁን ገንጥሎ ለዛ ያስቀርበታል። በኋላ ጓደኛው እንዲያይ በልብስ ውስጥ ይደብቃል እጁ። እንዴት ነው አገኘው ይላል። እንደ ወርቁን አፍሸው ወጣው ይለዋል። አያችሁ? ከዛ በኋላ ይሄኛው ምንም ልፈስ ብሎ ሲገባ እጁ ምን ሆነ? እጁ ምን ሆነ? ተበላ። በማን መረጃ? በማን መረጃ? እስኪ አሁን እናንተ አንድ የሚያተርፍ ዕቃ አግኝታችሁ ለእናንተ በቂ ወስዳችሁ ቢተርፍ ለጓደኛችሁ ደውላችሁ ትነግሩታላችሁ? ትነግሩታላችሁ? ካራንና እኛም አንናገርም። ይገርማችኋል፣ አንናገርም። እኔ መልሼ አንሽጬ ደግሞ ሂጅ አመጣዋለሁ ሌላ ቅደዋጣለሁ እንጂ አንናገርም። ክፉዎች ነን። ተመሳሳይ አይዟችሁ። እኛም የኔ ስፒከር ይዤ መቆሜ ነው እንጂ ተመሳሳይ ነን። አይዟችሁ። አሁን ቁጭ ብለን ብናወራ ይገርም እንግባባለን። ምክንያቱም ሁላችን ሌቦች ስለሆን መመካከር እንችላለን። የተለየ ጽድቅ ስለሌለ ሌባ ለሌባ ቢዋይ ችግር የለበትም። እና ጉድ እያለ ያኛው ሁለተኛው ሲወጣ ይሄውልህ እኔም ጉምድ እኔም እንዳንተኩኛለሁ። አያችሁ? ሰይጣን አዳምና ሔዋን እንዲህ ያደረጋቸው። አምላክነትን እሱ ሞክሮ አልተሳካለትም። መፈንቅለ አምላክ ለማድረግ ሞክሮ አልተሳካም። አዳምና ሔዋንም እንደኔው ሞክረው ይውደቁና አብረን እንክሰር አብረን እንጥፋ ብሎ ነው ያደርጋቸው። በዚህን ጊዜ
የሚገርማችሁ 7 ዓመት በዛፍ በበለሱ ስር ሔዋን ስትመላለስ ነው የኖረችው። አይተዋለች። ሔዋን ስታየው ነው የኖረችው። የሚገርማችሁ ነገር በኋላ ሰይጣን መረጃ ከሰጣት በኋላ ግን በለሱ ያ ቅጠሉ አማራት፣ አስጎመጃት። እንዲያው ምራቋን ዋጠች። አንዳንድ ምግብ ታውቃላችሁ አይደል? ምግቡ ሲቀርብላችሁ ርቧችሁ ከሆነ እንደው እንጀራው ሲደረደር ወጡ ሲደረደር ስታዩት ምራቃችን ምን ይላል? ምራቅ እንውጣለን አይደል? እንደውም ይሄ አንድ ሩሲያው ፈላስፋ ያገኘው እኮ ግኝት አለ። ውሻ ምን ያደርጋል ነው የሚባለው? የሳይኮሎጂ ሰዎች አትነግሩና ውሻ ምን ይባላል? ለምሳሌ ሁልጊዜ ደወልደውላችሁ ስጋ ብትሰጡት ለአንድ ውሻ ያችን ከለመደ በሌላ ቀን ስጋ ሳታመጡ ደወሉን ብትመቱት ውሻው እንትን ያደርጋል። አሁን ያሉት በቃ እሱ እኔ የሰው ቋንቋ አላበላሽም። እኔ ግዝ ቢሆን እንቀደው ነበር እንደልባችን። የሰው ቋንቋ እኔ የኬክ ቋንቋ ሳይሆን የቆሎ ቋንቋ ነው የማውቀው እኔ። እና ደህና መሻችሁ እየሰማችሁ ነው ግን ማርያምን በሉ እስቲ እግዚአብሔር ይስጥልን። እና ሔዋን ጎመጀች ከመረጃው በኋላ። ልብ አድርጉ፣ ሰይጣን የሰጠው የተዛባ መረጃ ሰው በነገራችን ላይ ምእመናን ታላቁ ሊቅ ዮሐንስ አፈወርቅ እያንዳንዱ ጥፋታችን በዓይናችንና በጆሮአችን የገባው ውጤት ነው ይላል። ስለዚህ ጆሮአችሁን ጠብቁ፣ ዓይናችሁን ጠብቁ። በዓይናችሁ ያያችሁት በጆሮአችሁ የሰማችሁት ነገር ጭንቅላት ውስጥ ገብቶ ጥያቄ ያመጣ። እስኪ ለምሳሌ አንድ ሰው ዝሙት የሚፈጽምበትን አካል ታውቁታላችሁ አይደል? አታውቁትም? እገሌ ዝሙት ፈጸመ ሲባል በየትኛው አካል እንደሆነ ታውቃላችሁ አይደል? ግን ሌሎች የስሜት ሕዋሳት አስተዋጽኦ የላቸውም። ለምሳሌ አንድ ሴት ብትቀጥር በስልክ ነው የምትቀጣት አይደለም? ቁጥሩን የሚያየው ማን ነው? ንገሩኝ። እሺ ቁጥሩን የሚነካው ማን ነው? እሺ መጥራት አለ መጥራት የሚያረጋግጠው ማን ነው? ሲነሳ ተነስቷል ብሎ የሚያነጋግረው ማን ነው? አቤት ምላስ። ቀጠሮ ቦታ ይይዝና ወደ ቀጠሮ ቦታ የሚሄደው ማን ነው? በር የሚከፍተው ማን ነው? አሁን ከስሜት ሕዋሳት የቀራለ አሁን ያኛው አካል መጨረሻ ላይ የፊርማ ጉዳይ ነው። በቃ አንዳንድ ክፉ ሰው የሚያረቀው ወረቀት አለ ይረቀቅና ባለስልጣኑ መጨረሻ ነው ፊርማ የሚያስቀምጠው እኮ። ክፉዎች አሉ አርቀቀው እዚች ላይ እስቲ ይፈርሙባት የሚባል ሰው አለ። ለዚህ ነው ኢየሱስ ክርስቶስ ያየ አመነዘረ። ዓይንህን ጠብቅ። ኢዮብ እንዳው ምን ይላል? ከዓይኔ ጋር ቃል ኪዳን ገባው ይላል። ከዓይናችሁ ጋር ቃል ኪዳን ግቡ። ምክንያቱም ሌሊት አልጋችሁ ላይ ሲያሰቃያችሁ የሚያድረው በዓይናችሁ የገባው መረጃ ነው፣ በጆሮአችሁ የገባው መረጃ ነው። አኡሩ አዕይንቲክሙ እለ በገሃድ ይላል ትምህርተ ዋት በሚባል በቤሳልች መጽሐፍ ላይ እነዚህ ውጫዊ ዓይኖቻችሁን አሳውሯቸው ይላል። እያወጣችሁ ጣሏቸው ማለት አይደለም። ክፉ እንዳያዩ አድርጓቸው። ጆሮአችሁን ጠብቁ። ወአጽምሙ አእዛኒክሙ ጆሮአችሁን ጠብቁ። ኩክ ማውጫ ለጆሮ አለ አይደለም? የጆሮ ኩክ ማውጫው መጠበቂያ ነው። ዓይናችሁን ጠብቁ። አሁን ልብ አድርጉ። ሔዋን እኮ ያንን በለስ ስታዩ ሰንብታለች። ነገር ግን ሰይጣን መረጃ ከሰጣት በኋላ ቅጠሉ አማራት። ፍሬውን ስታይ ምራቋን ዋጠች፣ ጎመጀች። ለእሷ አበላችና ለባሏ አበላችው። ጸጋቸው ተገፈፈ። ብሉይ ኪዳን የመከራው ዘመን በዚች የመጀመሪያ እናታችን ሔዋን ሰይጣንን በመስማቷ አልጠግባይ በመሆኗ በትዕቢቷ በስግብግብነቷ የገነት በር ተዘጋ፣ የመከራ በር ተከፈተ። ዘመነ ብሉይ መከራ ተጀመረ። በማን ምክንያት? በሔዋን ምክንያት። ከዛን ጊዜ ጀምሮ እንግዲህ አዳም አለቀሰ፣ ጸጋው ተገፈፈ። ይገርማችኋል የአዳምና የሔዋን ኑሮ ምን ያህል በገነት ያስቀናን እንደነበረ የምታዩት። ጧት እየመጣ አዳም ደህና አደርክ የሚለው ጎረቤት አይደለም። ማን መሰላችሁ? እግዚአብሔር። እስኪ እንደው እናንተ ጧት እየመጣ እንኳን እግዚአብሔር እንደው ትንሽ ውዳሴ ማርያም የሚደግም ገብረ እግዚአብሔር እንኳን ሰላም ሲል ደስ አይልም? እንኳን እግዚአብሔር ተገኝቶ እንደው ደህና ሰው እንደው ሳሊ ለነ ቅድስት የሚል ሰው ደህና አደራችሁ ብላችሁ ደስ አይላችሁ? ደስ ይላል። አዳምና ሔዋን ግን ሔዋን ደህና አደርሽ እንዴት አደርክ አዳም የሚለው ማን ነበረ? እግዚአብሔር ነው። ከዚህ ጸጋ ነው የተለየው አዳም። ከዛ በኋላ የበለሱን ፍሬ ቆርጠው ሲበሉ ጸጋቸው ተገፈፈ፣ ክብራቸው ተዋረደ። ያ ረክቶ ተደስቶ እፎይ ብሎ ይኖር የነበረ ህሊናቸው በጭንቀት ተሞላ፣
በባዶነት ተሞላ። አየሩ አስፈራቸው፣ መሬቱ አስፈራቸው። ያ ይዝናኑበት የነበረው የገነት አስደሳች ቦታ እስር ቤት ሆነበት። ተሳቀቁ፣ ደነገጡ። የት ነው ያለው ብሎ መጣ። አሁንም እግዚአብሔር አውቋል የት እንዳለ። ጌታዬ እስመ ሰማይኩ ድምፀከ ወፈራይኩ ወተሃባይኩ ማእከለ ጸዊሃ ለገነት። ጌታዬ ድምፅህን ፈርቼ በገነት እንጨቶች ቁጥቋጦ መካከል ተወትፌአለሁ። ተሳቀቀ። ከዛን ጊዜ ጀምሮ እንግዲህ አዳም ተዋረደ፣ ጸጋው ተገፈፈ፣ ከክብሩ ወጣ፣ ከእግዚአብሔር ልጅነቱ ተነቀለ፣ ከክህነት ቦታው ከርስቱ ተፈናቀለ፣ ጸጋው ተገፈፈ፣ ጎሰቆለ፣ መከራ ውስጥ ወደቀ። ከዛን ጊዜ ጀምሮ 5500 ዘመን ሲቆጠር መልአኩ ቅዱስ ገብርኤል ወደ ሁለተኛዋ እናታችን መጣ። የትምህርታችን ርዕስ ምንድነው? አቶ በለጠ ምንድነው ርዕሱ? ወሽ አንቺስ ማን ነው ስምሽ? አንቺ ተናገሪ። ወለተ ትንሣኤ የትምህርቱ ርዕስ ምንድነው? ሁለቱ ማንና ማን ናቸው? ሔዋንና ገነት በማን ምክንያት ተዘጋ? አቤት። እሺ ብሉይ ኪዳን በማን ተጀመረ? የመከራው ዘመን በማን ተጀመረ? የሁሉ ስቃይ ፈተና መከራ በማን አልጠግባይነት ተጀመረ? በሔዋን። አሁን ደግሞ ሁለተኛዋ እናታችን ማን መሰለቻችሁ? ድንግል ማርያም ናት። የሔዋን ታሪክ በብሉይ ኪዳን መጽሐፍ መጀመሪያ በኦሪት ዘፍጥረት ምዕራፍ 3 ላይ በሚገባ ተጽፏል። የድንግል ማርያም ታሪክ ደግሞ እጥር ምጥን ስብስብ ተደርጎ በሉቃስ ወንጌል ምዕራፍ 1 ከቁጥር 26 ጀምሮ ተጽፏል። እንግዲህ ቅድም እንደነገርኳችሁ የብሉይ ኪዳን የመከራው ዘመን መክፈቻ፣ የገነት መዘጊያ፣ የመከራው መጀመሪያ፣ የውድቀታችን መጀመሪያ፣ የጉስቁልታችን መጀመሪያ፣ የጸጋችን መገፈፍ መጀመሪያ፣ አሁን ለደረስንበት መከራ፣ ስቃይ፣ ስደት መነሻ የሆነችው ማናት ብያለሁ? ሔዋን። አሁን የሐዲስ ኪዳኗ ደግሞ እናታችን ድንግል ማርያም ናት። ቅድም ነግሬያችኋለሁ። የበለሱን ፍሬ እንድትበላ መረጃ ለሔዋን የሰጣት ማን ነው ብያችኋለሁ? ሰይጣን። ሰላም ለኪ ኦ ሔዋን ንግሥተ ሰማይ ወምድር፣ የምድር የሰማይ ንግሥት ሔዋን ሆይ ሰላም ነሽ ብሎ ሰላምታ ሲሰጣት ደስ ፈቃላት ይላሉ ኪዳነ ወልድ ክፍለ መዝገበ። ደስ ከልቧ ደስ ፈነቀላት። ደስታ ነው እንዴ? አንዳንድ ጊዜ በቤተ ክርስቲያንም እንዲሁ አለ እኮ። አንዳንድ ቦታ ካላመሰገናችሁ ጳጳሳቱ ይከፋቸዋል፣ ደስ ይላቸው። እኛም እንዳቅማችን እናንተም እንዳቅማችሁ። አሁን እናንተ ምዕመናን ሌቦች ናችሁ ብላችሁ አሁን ታዳምጡኛላችሁ። ሌቦች ነን ግን መባል አንፈልግም አይደለ? የለም ቅዱሳን ደጋጎች የዋሆች ስንላችሁ ደስ ይላችኋል። ግን ህሊናችሁና እግዚአብሔር ብሏችሁ እንደሆነ ማረጋገጥ አለባችሁ። እና መልአኩ ቅዱስ አሁን ቅድም ነገርኳችሁ። ለሔዋን መረጃ የሰጣት ማን ነው? የምኑን ፍሬ እንድትበላ? የበለሱን ፍሬ በልታ ምን ገጠማት ብያችኋለሁ። የባሏም የእሷም ጸጋቸው ክብራቸው ከገነት ከእግዚአብሔር የመከራው ዘመን ተጀመረ። የገነት በር የመከራው በር በማን ምክንያት? ማንን በመስማቷ? ሰይጣን። አሁን ደግሞ ሁለተኛዋ እናታችን ደግሞ የድንግል ማርያምን ደግሞ እንመልከት። ወበሳድስ ወር ተፈነወ ገብርኤል መልአክ። በስድስተኛው ወር ገብርኤል የሚባለው መልአክ የገሊላ አውራጃ ወደምትወድ ወደ ናዝሬት ወደ አንዲት ሀብአቲ ድንግል ወደ አንዲት ድንግል ተላከ። ማን ነው የተላከው? ቅዱስ ገብርኤል። ወደ ማን? ወደ ድንግል ማርያም መጥቶ ምን አላት? ተፈሥሒ ፍሥሕት እግዚአብሔር ምስሌኪ፣ አንቺ ደስ ይበልሽ እግዚአብሔር ካንቺ ጋራ ነው ብሎ ነገራት። እሷም እንዴት አይነት ሰላምታ ነው! አዲስ ቅድም ነግሬያቸዋለሁ። ሔዋንን ሰይጣን ሰላም ለኪ ስለምን ሆነሽ ያልኳችሁ ምን አላት? እንደው ዝም ስዕሉን ሳይሆን ፍንድቅድቅ ላይ የሳቀችው ጸጉሯን እየነሰነሰች ሁሉ የሳቀች መስለኝ ሔዋን። ምክንያቱም ቅርብ ናት። እንደው ለእንትን ለሰይጣን መረጃ ልቧንም ጆሮዋንም ከፋፍታ አስረክባለች። እና የሰይጣን ድንግል ማርያም ግን መልአኩ መጥቶ ትጸንሻለሽ፣ ትወልጃለሽ፣ የምትወልጂውም የእግዚአብሔር ልጅ ነው፣ ስሙንም ኢየሱስ ትይዋለሽ፣
እግዚአብሔር የዳዊት አባቱ የዳዊቱን ዙፋን ይሰጠዋል፣ ለያዕቆብ ቤት ይነግሳል፣ ለመንግስቱም ፍጻሜ የለውም ብሎ ነገራት። በጣም አስደናቂ ነገር ነው ምእመናን። ለድንግል ማርያም የመጣው የምስራች በሁለት ምክንያት አስደናቂ ነው። አንደኛ ድንግል ማርያም ተወልጃለሽ የተባለችው በድንግልና ነው። በድንግልና ከድንግል ማርያም በፊትም ሆነ በድንግል ማርያም ዘመን ያለ ድንግል ማርያም ከድንግል በኋላ እስከ ዕለተ ምጽአት በድንግልና የምትወልድ ሴት አለች። ስለዚህ ድንግል ማርያም የመጣላት የምስራች ከማስደሰት ይልቅ ወደ ምን ያጋደለ ነው? ወደ ማስደንገጥ ያጋደለ ነው። ተወልጃለሽ ትጸንሻለሽ አላት። እንዴ እፎኑ ይከውነኒ እንዘ እየአምር ብእሴ፣ ወንድ ሳላውቅ እንዴት ይደረግልኛል? ቅድም ሔዋን የበለሱን ፍሬ ስትበሉ አምላክ ትሆናላችሁ ሲላት እንዴት ይሆናል አላለችም። ልክ ነው ብላ የበለሱ ፍሬ ቆረጠች። ሰይጣን ሲነግራት ድንግል ማርያምን የብርሃን መልአክ ቅዱስ ገብርኤልን እንኳን ምንድነው ያለችው? እንዴት ይሆንልኛል? ያመጣው ሁለት ተደርጎ የማያውቅ ካሁን በኋላም ሊደረግ የማይችል ሁለት ነገር ነው የመጣው። አንደኛ በድንግልና መውለድ፣ ሁለተኛ ደግሞ ሌላው አስጨናቂ አዲስ ሐሳብ ደግሞ ምንድነው? የሚወለደው ደግሞ ራሱ ማን ነው? እግዚአብሔር ነው። በደንብ ስሙ ይመናል። የመጀመሪያው ድንቅ ነገር ድንግል ማርያምን ያስደነገጣት ምንድነው? በምንድነው ተወልጃለሽ አላት? አቤት በድንግልና። ሁለተኛ ይሄን አድንቃ በዚህ ተደንቃ ተገርማ ሳትጨርስ ደግሞ ከዚህ የባሰ አስጨናቂ ነገር ጨመረላት። የምትወልጂው ማንን ነው አለ? እግዚአብሔር ነው የምትወልጂው። በጣም ተአምር ነው ይሄ። ከዛ በፊት አልተደረገ። በሷ ጊዜ ከሷዎች ማንም ሴት አላደረገችው፣ ከሷ በኋላም አይደረግም። እኔ ሁሉ ጊዜ በሚዲያም በመድረክም ተናግሬያለሁ። ሁለት ነገሮች አይደገሙ፣ ምትክ የላቸውም። አንድ እግዚአብሔር፣ ሁለት ድንግል ማርያም። ጻድቃን ይተካሉ፣ ማነው ሰማዕታት ይተካሉ። እህቴ አንቺ ሰንፈሽ ነው እንጂ እኮ አርሴማን ልተካ ትችያለሽ። እኔ ሰንፌ ነው እንጂ ጊዮርጊስ ልተካው እችላለሁ፣ ተክለ ሃይማኖት ልተካ እችላለሁ። መንገዱ በሩ ክፍት ነው፣ አያዳላም እግዚአብሔር። የጊዮርጊስ አምላክ የኔ አምላክ ነው፣ የአርሴማ አምላክ ያንቺ አምላክ ነው። አርሴማ እንዳንቺ ሴት ነበረች፣ ጊዮርጊስ እንደኔው ወንድ ነበረ። አርሴማ እንዳንቺ ሰው ነበረች፣ ጊዮርጊስ እንደኔ ሰው ነበረ። እሷ ሩጥ አሸነፈች፣ እኔና አንቺ ሩጫ አቋርጠን ወጣን። ልዩነቱ ይሄ ነው። ድንግል ማርያምን ግን ዓለም 7 ቢሊየን እደግመዋለሁ 7-8 ቢሊየን የዓለም ሕዝብ ቢጨፈለቅ እንኳን ሙሉ አካሏን የፀጉሯን ዘለላ መተካት አይችልም። የማንን? ኧረ ጮክ በሉ። የማንን? የድንግል ማርያምን። የድንግል ማርያምን እና አይሆንም ማለች። እንዴት ይደረጋል? ሁለት እማይቴ ረከብከ ዘከመዝ ብስራተ ዘንበለ ምድር እምድር እትወተ ወዘንበለ ምድር እምድንግል ጽንሰተ። ዘር ሳይዘራ ምርት ባል ሳይገባ ልጅ እንዴት ይሆናል? ይሄ ሊሆን ሊደረግ አይችልም ማለች። ውሸት ትክክል፣ ውሸት ነው ትክክል ነው፣ እውነት ነው አይደለም? ዘር ሳይዘራ አዝመራ አለ፣ ባል ሳይገባ ልጅ አለ የለም። ስለዚህ ድንግል ማርያም ልክ ናት። መልአኩ ቅዱስ ገብርኤል ተልኮ ነው የመጣው። እኔ ተልኬ ንገር ተብዬ ነው የመጣሁት። ይሄ ዝርዝር ጥልቅ ጉዳዩን አላውቀውም ያላት ሁሉ ይመስለኛል። እውነቱን ለምን ሊቃውንትም አስተያየቶች ጽፈዋል በዚህ ጉዳይ እና መጨረሻ ግን ቅዱስ ገብርኤል ያመጣው መፍትሄ ሁለቱን ማስታረቀ። እሷም የምታውቀው እሱም የሚያውቀው ሁሉን ቻይ ኤልሻዳይ እግዚአብሔር ካህሌ ኩሉ ይክል ኩሎ ዋልቦ ዘይሳኖ፣ ሁሉን ማድረግ የሚችል የሚሳነው የሌለ እግዚአብሔር አለ ቅዱስ ገብርኤል። ለእግዚአብሔር በሩሱ ጮክ ብላችሁ የሚሳነው ነገር የለም። ለማን? ምን ለሚሳነው ነገር? የነገርኩሽ ነገር ቀላል ነው አላት? ቀላል ነው አላት? አላላትም። ከባድ ነው። በድንግልና መውለድ ከባድ ነው። በዛውም ላይ እግዚአብሔር መውለድ ከባድ ነው። ነገር ግን ይሄን ሁለቱንም ማድረግ የሚችለው ማን ነው? እግዚአብሔር ነው። በዚህ ጊዜ እናታችን ተረታች፣ ተሸነፈች። ትክክለኛ ሽንፈት፣ ትክክለኛ መረታት፣ ዓለምን ከውድቀት ያዳነ ሽንፈት፣
ዓለምን በሰይጣን ከመሸነፍ ከመረታት ያዳነ መረታት ተረታች። ትክክለኛ መረታት። ከዛ ቀጥላ ምናል ናየ ዓመተ እግዚአብሔር ይኩነኒ በከመ ትቤለኒ እነሆኝ የእግዚአብሔር ባሪያ ገረዱ በፊትህ አለሁኝ እንደ ቃልህ ይደረግልኝ። እንደምኑ ይደረግልኝ? ይገርማችኋል። ይሄ በአንድ መልአክና በአንድ በድንግል ማርያም መካከል የተደረገ ውይይት ንግግር ብቻ አይደለም። ዘመንን የለወጠ ሞትን በሕይወት ውድቀትን በትንሣኤ ሞትን በሕይወት መቃብርን በትንሣኤ የለወጠ የገነትን በር ያስከፈተ በእንተ ሔዋን ተአጾ ኆኅተ ገነት ሐሙስ በምንጸልየው የድንግል ማርያም ውዳሴ ላይ እንዲህ አለ ሊቁ በእንተ ሔዋን ተአጾ ኆኅተ ገነት በሔዋን ምክንያት የገነት በር ምን ሆነ? ተዘጋ። ወበእንተ ማርያም ድንግል ተርኅወ ለነ ዳግመ ከፈለነ ንብላ እምፀ ሕይወት በድንግል ማርያም ምክንያት እንደገና ተከፈተ። ከሕይወት እንጨትም እንበላ ዘንድ ከፈለን፣ አደለን፣ ሰጠን አለ። እንግዲህ ሁለቱ እናቶች እኔ ናቸው። አንዷ ገነትን አዘጋችብን፣ አንዷ ገነትን አስከፈተችልን። አንዷ ለሞት ምክንያት ሆነችን፣ አንዷ ለሕይወት ምክንያት ሆነችን። አንዷ ለመቃብር መነሻ ሆነችን፣ አንዷ ለትንሣኤ መነሻ ሆነችን። አንዷ ላሮጌው ላረጀው ዘመን መጀመር ምክንያት ሆነች፣ አንዷ ለአዲሱ ዘመን መነሻ መክፈቻ ሆነ። ለዚህ ነው ኦርቶዶክሳውያን የተዋህዶ ሊቃውንት ድንግል ማርያም ላይ ተረባርበው ብሉይን አንብበው ሐዲሱን አመስጥረው የተነተኑት ያብራሩት ድንግል ማርያምን ማጥናት ሐዲስ ኪዳንን ማጥናት፣ ድንግል ማርያምን ማጥናት ነገረ ድህነትን ማጥናት፣ ድንግል ማርያምን ማጥናት ነገረ ስጋዌን ማጥናት፣ ድንግል ማርያምን ማጥናት ትህትናን ማጥናት፣ ድንግል ማርያምን ማጥናት ያለኝ ይበቃኛል ብሎ ቁጥብ ክድ መሆን እንዴት ይሆንልኛል ብሎ የሚጠይቅ የማይስገበገብ የማይጎመጅ ያለኝ ይበቃኛል የሚል ዓይኑን ጆሮውን ልቡን ሰውነቱን የተቆጣጠረ ፍጥረት ለመፈጠር ምክንያት ናት ድንግል ማርያም። ይሄ እኛ እያጋነን አይደለም። ልብ አድርጉ። ሔዋን አንድ ሊቅ ሲናገር በሃይማኖት አበው ምን ይላል? ሔዋን አንድ 5-6 ድንግልናዎች ሰው ድንግልናውን አጣ ማለት ነው። አሁን ይብራራላችሁ ለእናንተ። አንድ ሴት ድንግልናዋን አጣች ማለት ከወንድ ጋር ምን አደረገች ማለት ነው? ተኛች ማለት ነው አይደለም? ለመጀመሪያ ጊዜ ተኛች ማለት ነው። ወንድም ድንግል አለው አይደለም? እንደው መቼም ማየትም ምናምን ስለሌለው መከራ ሆኖ እንትን ነው እንጂ የወንድ ድንግል አለ የለም? እቺ የወንድ ድንግል አለ የለም? አለ የለም? አለ። ዮሐንስ ድንግል፣ ኤርሚያስ ድንግል ደናግል አሉ እንጂ እንዴ የሴት ድንግል ያው የታወቀ ነው። ሔዋን ይላል ሊቁ የሴትነት ድንግልናዋን እንደው የሚገርማችሁ ሔዋን የሴትነት ድንግልናዋን ያጣችው ከገነት ከተባረረች በኋላ ነው። ምዕራፍ 4 ላይ ዋይ መራ አዳም ለሔዋን አዳም ሔዋንን አወቃት ደረሰባት ብሎ ሩካቤ ሥጋ የፈጸሙት ከገነት ከተባረሩ በኋላ ድንግልናዋ የሄደው። ዋናው የጆሮዋን ድንግልና የዓይኗን ድንግልና የእጇን የእግሯን የልቧን ድንግልና ያጣችው በገነት። የዓይኗን ድንግልና መቼ አጣችው? የበለሱን ፍሬ ስታይ። የጆሮዋን ድንግልና መቼ አጣችው? የሰይጣንን ቃል ስትሰማ። የእጇን ድንግልና መቼ አጣችው? የበለሱን ፍሬ ስትቆርጥ። የመላሷን ድንግልና መቼ አጣችው? ከሰይጣን ጋር ስታወራ። የእግሯን ድንግልና መቼ አጣችው? ወደ በለሱ ስትገሰግስ። አላጣችሁም ድንግልናዋን? ገልብጡና ወደ ድንግል እንግዲህ የትምህርታችን ርዕስ ምንድነው ብለናል? ሁለቱን እናቶች ማነጻጸር አይደለ? የድንግል ማርያም ድንግልናስ ሔዋን ሰይጣንን አነጋግራ ያንደበቷን ድንግልና ስታጣ፣ እመቤታችን ግን ከቅዱስ ገብርኤል ጋር ተነጋግራ ያንደበቷን ድንግልና አስጠበቀች። ሔዋን የበለሱን ፍሬ አይታ የዓይኗን ድንግልና እንዳጠፋች፣ ድንግል ማርያም የሕይወት ፍሬ ክርስቶስን አይታ ድንግልናዋን አጠፋች። ሔዋን ሰይጣንን አየች፣ ድንግል ማርያም ቅዱስ ገብርኤልን አየች። ሔዋን የበለሱን ፍሬ ቆረጠች፣ ድንግል ማርያም የሕይወት ፍሬ ክርስቶስን አቀፈች። ሔዋን ወደ በለሱ ፍሬ ገሰገሰች፣ ድንግል ማርያም ወደ ቤተ መቅደስ ገሰገሰች። ሔዋን እሺ በጀ ብላ ሰይጣንን ተባበረች፣ ድንግል ማርያም እንኳን ሰይጣንን ቅዱስ ገብርኤልን እንኳን የተቀበለችው ከብዙ ክርክር በኋላ ነው። ስለዚህ ከሁለቱ እናቶች ያተረፈን ማን ነው?
ከሁለቱ እናቶች አትራፊዎች እነማን ናቸው? የትኛዋ ናት? ድገሟት። አረ ድገሟት። እመቤታችን። ሔዋን በማን ተካሰች? አቤት። አበሻ ስም ሲያወጣ ለልጁ መካሻ ይላል። ልጁ እንግዲህ ሊክስም ላይ ክስም ይችላል። መጅራት መች ሊሆን ይችላል። ደመላሽ ይላል አበሻ። አንዳንዱ ስማችን እኮ ራሱ ጦር ሜዳ የወጣ ነው የሚመስለው። ያራስ በህፃንነቱ የወጣ ሲሆን የሆነ እየተጋደለ ጦርነት ላይ የወጣ ደመላሽ፣ ደምሳሽ እንደው ስሞቻችን ራሱ ሽብር ሰባኪ ናቸው እኮ እውነቱን ለመናገር እና ደህና መሻችሁ። እና የዛሬው ምሽት ትምህርታችን እነዚህን ሁለት እናቶች ማነጻጸር ነው። ይሄን ለምን እንደው የምናነጻጽረው ሲባል የነገረ ድህነት ጉዳይ ነው፣ የሐዲስ ኪዳን ጉዳይ ነው። ቅድም እንዳልኳችሁ ድንግል ማርያም ባትኖር ድንግል ማርያም እንደ ቃልህ ይደረግልኝ ብላ ባትቀበል የነገ ወዲያው አሁን ሳምንት የምናከብረው የክርስቶስ ልደት አልነበረም። ድንግል ማርያም እንደ ቃልህ ይደረግልኝ ባትል ኖሮ የጥምቀት በዓል አልነበረም። ድንግል ማርያም እንደ ቃልህ ይደረግልኝ ባትል ኖሮ የሆሳዕና በዓል፣ የደብረ ዘይት በዓል፣ የቡሄ በዓል፣ የትንሣኤ በዓል፣ የስቅለት በዓል፣ የደብረ ታቦር በዓል የሚባል አልነበረም። ድንግል ማርያም እንደ ቃልህ ይደረግልኝ ባትል ሐዋርያት አልነበሩም፣ ጻድቃን አልነበሩም፣ ሥጋ ወደሙ አልነበረም፣ ጥምቀት አልነበረም፣ ክርስቶስ ትምህርቱ አልነበረም። የእግዚአብሔርን ቸርነት አዳኝነት ያየንባት መስታወታችን ናት። ደህና አደሩ።